በቤትዎ ውስጥ ኤስቴስ ቆጣሪ አስገጥመዋል? ብር እያለው መብራት ይጠፋብዎታል? ቶከን ሲሞሉ ለምን እምቢ እንደሚል ያውቃሉ? ምሽት አካባቢ ለምን መብራት ያቋርጣል? ለምን ባላንስ እያለውስ ይቋረጣል? በአንድ ወር ውስጥ ተመሳሳይ ኪሎዋት አወር ለመግዛት ስንሞክር ለምን የተለያየ ብር ይሆናል? ዛሬ በኢትዮጵያ ኤሌክትሪክ አገልግሎት ኢኢዩ አሰራርና የታሪፍ ፖሊሲ ላይ በመመስረት እያንዳንዱ ተጠቃሚ ሊያውቃቸው የሚገቡ 20 አንገብጋቢ ጥያቄዎችንና መልሶቻቸውን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። የመጀመሪያው ጥያቄ ኤስቴስ ቆጣሪ ማለት ምንድን ነው? ኤስቴስ ስታንዳርድ ትራንስፈር ስፔሲፊኬሽን የሚል ትንታኔ ነው የሚኖረው። ይህ ማለት የቅድመ ክፍያ ቆጣሪዎች የደህንነት ስታንዳርድ ነው። እንደሚታወቀው ኤስቴስ ቆጣሪ ዓለም አቀፋዊ ቆጣሪ ነው እና ደህንነትን መሰረት ያደረገ ወይም ደግሞ ሴኩሪቲ መሰረት አድርጎ የወጣ ስታንዳርድ ነው ማለት ነው። ያ ማለት የ20 ዲጂት ቁጥሮችን ወይም ቶከንስ እንላቸዋለን በመጠቀም ኃይል መሙላት የሚያስችልና ደህንነቱ በጣም አስተማማኝ የሆነ እንዲሁም የራሱ ሲአይዩ ወይም ከስተመር ዩኒት ኢንተርፌስ ይባላል። ይሄ ሪሞት መሰል ዲቫይስ ያለው ነው። ለተጨማሪ ማብራሪያ ባለፈው የሰራሁት ቪዲዮ አለ በስፋት ያስቀመጥኩ ስላለ እሱን ማየት ትችላላችሁ። ቶከን የምንገዛባቸው አማራጮች ምን ምን ናቸው ይላል የሁለተኛው ጥያቄ። በቴሌብር መክፈል ይችላሉ፣ በሲቢኢ እንዲሁም በአዋሽ ባንክ መክፈል ይችላሉ። ሶስተኛው ጥያቄ የገዛነውን 20 ዲጂት ቶከን ቁጥር እንዴት ነው ወደ ቆጣሪው የምናስገባው ይላል። እንግዲህ ይህን ለማስገባት በመጀመሪያ የቆጣሪውን ኪፓድ ተጠቅመን ልናስገባ እንችላለን፣ ወይ ደግሞ ከምንም ንክኪ ለመራቅ ሲአይዩን መጠቀም እንችላለን። ይህንን ሲአይዩ በመጠቀም የገዛነውን 20 ዲጂት ቁጥር ወይም ቶከን በጥንቃቄ እናስገባለን። ቁጥሩ ትክክል ከሆነ ቆጣሪው ስክሪን ላይ አክሴፕት የሚል ጽሑፍ ይመጣል ማለት ነው። ስለዚህ ኢረር ካለ ደጋግሞ ማስተካከል፣ ቁጥር ስህተት ሊኖር ስለሚችል በድጋሚ መሞከር ያስፈልጋል ማለት ነው። ቶከኑን ስንሞላ ድንገት ሪጀክት ወይም ደግሞ ኢረር የሚል ምልክት ለምን ያሳያል የሚል ጥያቄ አለ። ይህ የብዙዎች ጥያቄ ነው። ምናልባት የቁጥር ስህተት ካለ እንደዚህ ኢረር ሊለን ይችላል። ምክንያቱም 20 ዲጂት ቁጥር ለማስገባት ረዥም ከመሆኑ ጋር ተያይዞ ስህተት ልንፈጥር ስለምንችል ስህተት የሚፈጠርበት ምክንያት ቆጣሪው ላይ ስናስገባ ቁጥር ተሳስተን ሊሆን ይችላል። ሁለተኛው ምክንያት ሊሆን የሚችለው በቴሌብር ወይም ደግሞ በባንክ የገዛነው ቶከናችን ተሳስተን ከሆነ ደረሰኝ ላይ ያለውን ወይም መለያ ቁጥሩን እንደገና ማረጋገጥ አለብን ማለት ነው። አንዳንድ ጊዜ ደግሞ ኤክስፓየር ዴት ካለው ቁጥሩ አልፎ በጣም የቆየ ከሆነ ያ ቁጥር አልሰራ ሊል ይችላል ማለት ነው። አምስተኛው ጥያቄ የገዛነውን ቶከን ለጎረቤታችን መጠቀም እንችላለን ወይ? ይህ አጭር መልስ ነው ያለው። በፍጹም አይቻልም። ምክንያቱም እያንዳንዱ ቶከን የሚመረተው ወይም ደግሞ ጀነሬት የሚደረገው በራሳችን ሜትር መለያ ቁጥር ወይም በሲሪያል ናምበሩ ብቻ ስለሆነ ይህንን ወስደን ለሌላ ሰው ሜትር ወይም ቆጣሪ ብናስገባው በፍጹም ሊሰራ አይችልም። ስድስተኛው ጥያቄ በቤት ውስጥ የምንጠቀመው መቆጣጠሪያ ወይም ሲአይዩ የምንለው ከውጭ ቆጣሪ ጋር ግንኙነት ለምን ያቋርጣል? እንግዲህ ዋናው ሜትር ወይም ቆጣሪ ከውጭ ላይ ነው የሚሰቀል። በቤት ውስጥ ካለው ሲአይዩ ወይም በተንቀሳቃሹ ሲአይዩ ይህ ገመድ አልባ ነው። ወይም ደግሞ አንዳንድ ጊዜ ደግሞ በቤት ውስጥ ባለው ኤሌክትሪክ መስመር ሶኬት ላይ ሰክተን ልንጠቀመው እንችላለን። ይህ መሆኑ ይታወቃል። ነገር ግን መቆጣጠሪያውን ማራዘሚያ ላይ ኤክስቴንሽን ላይ የምንሰካ ከሆነ ግንኙነት ሊቋረጥ ይችላል። እንደገና ደግሞ ርቀቱ እየራቅን ከቆጣሪው እየራቅን በሄድን ቁጥር ግንኙነት ሊቋረጥ ይችላል። ስለዚህ ግድግዳው ላይ ባለው ሶኬት ላይ በቀጥታ ብንሰካው የተሻለ ግንኙነት ይፈጥራል ማለት ነው። እስካሁን ድረስ ምን ያህል ደንበኞች የኤስቴስ ቆጣሪ ተጠቃሚ ሆነዋል? እንደ ኢኢዩ መረጃ ከሆነ ከ150 ሺህ በላይ ቆጣሪዎች በመገጠም ላይ ናቸው። ስምንተኛው ጥያቄ ቆጣሪው ብር እያለው መብራት ለምን በድንገት ይቋረጣል? እንግዲህ በተለያዩ ምክንያቶች ብር እያለው ቆጣሪው መብራት ሊያቋርጥ ይችላል። የመጀመሪያው ምክንያት ከአቅም በላይ በመጠቀም ነው። ብዙ ኃይል የሚጠቀሙ እቃዎችን በምንጠቀም ሰዓት ለምሳሌ እንደ ምጣድ፣ ቦይለር፣ ስቶቭ እና ከፍተኛ ኃይል ያላቸውን እቃዎች በአንድ ላይ ብንጠቀም መሸከም ከሚችለው አቅም በላይ ስለሆነ ሊጠፋ ወይም ሊቋረጥ ይችላል ማለት ነው። አንዳንድ ጊዜ ደግሞ የደህንነት ጥሰት ወይም ቴምፐር እንለዋለን። ቆጣሪው አላግባብ ተነክቻለሁ ብሎ ካሰበ ሊቆልፍ ይችላል። አንዳንድ ጊዜ የቆጣሪው ሽቦ መስመር ከተነካ ወይም ከላላ ራሱን ለመጠበቅ ሲል ወይም እቃዎችን ከአደጋ ለመጠበቅ ሲል ሊቆልፍ ይችላል።
ስለዚህ በእንደነዚህ አይነት ምክንያቶች ብር እያለው በድንገት ሊቋረጥ ይችላል ማለት ነው። ከሌሎች ትራዲሽናል ቆጣሪዎች የተለየ ፊቸር ስላለው ስታንዳርዱ በተጣሰ ቁጥር ሊጠፋ ወይም ሊቆልፍ ይችላል። ይህ ደግሞ በጎ ነገር ነው። 9ኛው ጥያቄ ማታ አካባቢ በተለይ ከምሽቱ 2 ሰዓት ላይ ማለት ነው መብራት ይጠፋል እና ይህ የሚሆነው ምንድን ነው? በነገራችን ላይ ይሄ ማታ አካባቢ መብራት መጥፋት መቆራረጥ ይሄ እንደ መደበኛ ነው። ምክንያቱም ለዚህ ሜትር ብቻ ሳይሆን ለሌሎች ሜትሮችም ይህ የተለመደ ነው። ምክንያቱም በዚህ ሰዓት በጣም ከፍተኛ የሆነ ኔትወርክ ነው ያለው። ፒክ አወር ሰዓት ነው ወይም ደግሞ ሁሉም ሰው ወደ ቤት ገብቶ ሁሉን ነገር መጠቀም የሚጀምርበት ስለሆነ በአካባቢው ያለው ትራንስፎርመር ከአቅም በላይ የሆነ ቮልቴጅ እያስተናገደ ስለሆነ ቮልቴጅ ድሮፕ ይኖራል ወይም ደግሞ ሎ ቮልቴጅ መከሰት ያጋጥመዋል። ስለዚህ በዚህ ጊዜ ቆጣሪው እቃዎችን ለመጠበቅ ሲል መብራት ሊያጠፋ ይችላል ማለት ነው። እዚህ ላይ ነው በጣም ትልቁ አድቫንቴጅ ያለው የኤስቲኤስ ቆጣሪ። ሌሎች ቆጣሪዎች ግን እኛ ብሬከሩን ካልመለስንላቸው ምሽት ላይ እንደዚህ ኦቨርሎድ በሚሆን ሰዓት ፓወር ይቀንሳል ወይም ቮልቴጅ ይወርዳል። በሚወርድ ሰዓት እቃ ደግሞ የመጎዳት እድሉ ከፍተኛ ነው። በዚህ ጊዜ ኤስቲኤስ ቆጣሪዎች ብቻ ናቸው የሚመልሱ ማለት ነው። ሌሎች ቆጣሪዎች ስማርት ስላልሆኑ አይመልሱም። በዚህ ሰዓት እቃ ሊጎዳ ይችላልና ይሄኛውም የቆጣሪው ስማርት ፊቸር ነው ብዬ ነው የምረዳው። 10ኛው ጥያቄ ኤስቲኤስ ሜትር ከዋናው መስሪያ ቤት ወይም ሰርቨር ጋር ቀጥታ ግንኙነት አለው ወይ? እንግዲህ ኤስቲኤስ ቆጣሪ ስማርት ቆጣሪ ነው ካልን ይህን ሁሉ ማካተት አለበት። ኤስቲኤስ ቆጣሪ ሁለት አይነት ነው። ኖርማሊ ሁለት አይነት ነው ማለት ከዚህ በፊት ኤኤምአይ የሚባል ሜትር አለ። ኤኤምአይ እንግዲህ ኢትዮጵያ ውስጥም ከ3 ዓመት አካባቢ ይመስለኛል መገጠም ተጀምሮ ነበረ እና ከፍተኛ ኃይል በሚጠቀሙት አካባቢ ተገጥሟል ኦልሬዲ። እሱ ደግሞ በጣም ዘመናዊ የሚባለው ቆጣሪ ነው። ምክንያቱም ዘመናዊ ያስባለው ለምንድን ነው? ኔትወርክ ስላለው ነው። ምክንያቱም በቀጥታ ከዋናው ሄድኳርተር ጋር ግንኙነት ይፈጥራል። ሲም ስላለው የራሱ በአካባቢው በሚገኘው የቴሌኮም ኢንፍራስትራክቸር ተጠቅሞ ከዋናው ሰርቨር ጋር ኮሚኒኬት ያደርጋል። ስለዚህ ኮሚኒኬት ያደረገ ማለት እዚያ ሆኖ ኃይል ማቋረጥ ይችላል፣ እዚያ ሆኖ ኃይል ማስተካከል ይችላል፣ ከዛው ካለበት ሆኖ ኤቭሪቲንግ ማኔጅ ማድረግ ይችላል። ለምን? የኔትወርክ ግንኙነት ስላለው። ኮሚኒኬሽኑ ከቆጣሪው ወደ መስሪያ ቤቱ፣ ከመስሪያ ቤቱ ወደ ቆጣሪው ስለሆነ ማለት ቱ ዌይ ኮሚኒኬሽን ስለሆነ። ይሄኛው ኤስቲኤስ ግን ኤኤምአይ ኢኔብልድ ነው ወይስ ኤኤምአይ ኢኔብልድ አይደለም የሚለው ይወስነዋል ማለት ነው። ኤኤምአይ ኢኔብልድ የሆኑት ኮስቲ ስለሚሆኑ ይህንን ሁሉ ኤኤምአይ ኢኔብልድ የሆነ ኤስቲኤስ ቆጣሪ ወደ እያንዳንዱ ከስተመር ለማስገባት ሊያስቸግር ይችላል። ይሄኛው ኤስቲኤስ ቆጣሪ የዚያንን አይነት ፊቸር የለውም ማለት ነው። ምናልባት የተወሰኑ የተመረጡ ቦታዎች ላይ ኤኤምአይ ቤዝድ የሆኑ ስላሉ እነሱ ግን ከዋናው መስሪያ ቤት በቀጥታ ኮሚኒኬት ማድረግ የሚችሉ ናቸው። ምናልባት ይሄ ግልጽ የሚሆነው ስለ ኤኤምአይ ቆጣሪ በደንብ ሌላ ቪዲዮ መስራት ይጠበቅብኛል። ኤኤምአይ ወይም አድቫንስድ ሜትሪንግ ኢንፍራስትራክቸር የሚባል ቆጣሪ ሞር ከዚህ የተሻለ ዘመናዊ ነው ማለት ነው። ነገር ግን ኤስቲኤስ ቆጣሪን ኤኤምአይ ኢኔብልድ ማድረግ ከቻል አሁንም ይሄኛውም ልክ እንደዛ ዘመናዊ መሆን ይችላል ማለት ነው። እንግዲህ ኤስቲኤስ ቆጣሪ ስማርት ነው የምንለው ከድሮዎቹ ቆጣሪዎች ጋር እያነጻጸረ እንደነበረ ልብ ማለት ያስፈልጋል። ስለዚህ መልሱ አይገናኝም ነው ማለት ነው። ከዋናው መስሪያ ቤት ጋር አይገናኝም። ምክንያቱም መደበኛው ኤስቲኤስ ቆጣሪ ኦፍላይን ሜትር ይባላል። ከዋናው ሰርቨር ጋር የሚገናኘው እኛ በስልካችን ይዘነው በምንመጣው ቶከን እንጂ በራሱ በቆጣሪው ኔትወርክ አይደለም ማለት ነው። 11ኛው ጥያቄ የኤስቲኤስ ቆጣሪ እና የኤምአይ ስማርት ሜትር ልዩነታቸው ምንድን ነው? ከላይ ያለውን ጥያቄ ሞር ግልጽ እንዲሆን ይሄኛውን ጥያቄ ደግሜ አምጥቼዋለሁ። ኤኤምአይ ወይም አድቫንስድ ሜትሪንግ ኢንፍራስትራክቸር የሚባለው ቆጣሪ በውስጡ ሲም ካርድ አለው። ያለ ቶከን መሙላት መስሪያ ቤቱ ከርቀት መብራት ሊቀጥል ሊያጠፋ እና ፍጆታውን ሊያይ ይችላል ማለት ነው። መደበኛው ግን ኔትወርክ ስለሌለው ከርቀቱ ሆኖ መብራቱን መቀጠል፣ መብራቱን ማጥፋት፣ እንደገና ደግሞ ባላንሱን መሙላት አይቻልም ማለት ነው። ስለዚህ ደንበኞች ልብ ማለት ያለባቸው ኤኤምአይ ኢኔብልድ ቆጣሪ ካላቸው ፍጆታቸውን ከገዙ በኋላ አውቶማቲካሊ ሊሞላላቸው ይችላል። 12ኛው ጥያቄ ቆጣሪውን ለማጭበርበር
ወይም ደግሞ መስመር ለማዞር ባይፓስ ለማድረግ ቢሞከር ምን ይከሰታል? ሜትሩን ለመክፈት ወይም ሽቦውን ለማዞር ከተሞከረ ሜትሩ ወዲያውኑ ራሱን ይቆልፋል። 13ኛው ጥያቄ የቤት መብራት የመስመር መብራት ማለት ነው ሙሉ በሙሉ ቢጠፋ በሜትሩ ውስጥ ያለው ወይም በቆጣሪው ውስጥ ያለው ብር ይጠፋል? አይጠፋም። በሜትሩ ውስጥ ያለው ቀሪ ሂሳብ የሚቀመጠው ኤሌክትሪክ ባይኖር እንኳን መረጃን መያዝ በሚችል ሚሞሪ ላይ ስለሆነ ነው። ነን ቮላታይል እንለዋለን። ሚሞሪ ሁለት አይነት ነው፣ ቮላታይል እና ነን ቮላታይል ይባላል። ቮላታይል ማለት መብራት ሲጠፋ የሚጠፋ ነው። ነን ቮላታይል ማለት ግን መብራት ቢጠፋም በውስጡ ያለው መረጃ ቋሚ ሆኖ ይቀጥላል ማለት ነው። ጥያቄ 14 ቆጣሪው ሂሳብ ሊያልቅ ሲል የሚያሰማውን የጩኸት ድምፅ እንዴት ማጥፋት ይቻላል? የኤስቴስ ቆጣሪ በተለያዩ ምክንያቶች ድምፅ ሊያሰማ ይችላል። በዋናነት የቆጣሪው ላይ ያለው ሂሳብ ሲያልቅ ድምፅ ያሰማል፣ ዋርኒንግ ያሳያል ወይም አላርም ያሰማል። ስለዚህ ድምፁ ለጊዜውም ቢሆን ለማጥፋት ከተፈለገ ኢንተር የሚለውን ቁልፍ ተጭነን ወይም ደግሞ ዜሮን ተጭነን ድምፁን ሊያጠፋልን ይችላል ማለት ነው። 15ኛው ጥያቄ ቆጣሪው ላይ ያለን ባላንስ እና አጠቃላይ መረጃ በራሴ ማየት እችላለሁ ወይ? ቆጣሪው እንግዲህ የራሱ ማንዋል አለው። እዚያ ማንዋል ላይ ብዙ ሾርት ኮዶች አሉ። እነዚያ ሾርት ኮዶች የተለያዩ ጥቅም ነው ያላቸው። ለምሳሌ ባላንስ ለማየት ከተፈለገ 170 የሚለውን ቁጥር ተጭኖ ሲያዩ ላይ ተጭኖ ማየት ይቻላል። 16ኛ ጥያቄ ቶከን ገዝቼ ሳልሞላው ብቆይ ቁጥሩ ያበቃል ወይም ደግሞ ኤክስፓየር ያደርጋል? ጊዜ ገደብ አለው ወይ የሚል ጥያቄ ሊነሳ ይችላል። አዎ ነው። አንድ ቶከን ተገዝቶ ኤክስፓየር የሚያደርግበት አጋጣሚ ሊኖር ይችላል። እስከ መቼ ነው የሚለውን ምናልባት አብዛኛውን ጊዜ የኤስቲኤስ ቶከን ከተገዛበት ቀን ጀምሮ ለ90 ቀናት ካልተጫነ ወይም ካልተሞላ ኤክስፓየር ሊያደርግ ይችላል። ስለዚህ እንደገዙ ወዲያውኑ መጫን ተመራጭ ነው ማለት ነው። 17ኛ ጥያቄ ቆጣሪው በራሱ ኦቨር ቮልቴጅ ወይም አንደር ቮልቴጅ ብሎ መብራት ያጠፋል? አዎ ነው መልሱ። ከዋናው መስመር የሚመጣው ኤሌክትሪክ ኃይል በጣም ከፍተኛ ከሆነ ወይም ደግሞ በጣም ዝቅተኛ ከሆነ ቆጣሪው የቤት ዕቃ ከመቃጠሉ በፊት በራሱ መብራቱን ያጠፈዋል። የቮልቴጅ መጠኑ ሲስተካከል ደግሞ በራሱ መብራቱን ይለቀዋል ማለት ነው። ተጠቃሚዎች ፍጆታቸውን ለመቀነስ ምን ማድረግ አለባቸው? መብራት በብዛት የሚወስዱ እቃዎችን እንደ ምጣድ፣ ስቶቭ፣ ቦይለር እና ሌሎችን በአንድ ላይ አለመጠቀም፣ የኃይል ቆጣቢ ሊድ መብራቶችን መጠቀም፣ ሰዓት አይቶ መጠቀም እንደ መፍትሄ ሊሆን ይችላል። 19ኛ ጥያቄ የገዛነው የ20 ዲጂት ቁጥር ወይም ቶከን ቢጠፋ ምን ማድረግ አለብን? መልሰን ማግኘት እንችላለን? እዚህ ጋር እንግዲህ መጨነቅ አያስፈልግም። በቴሌብር ወይም በባንክ መተግበሪያዎች ከገዛነው ትራንዛክሽን ሂስትሪ ወይም ደግሞ የክፍያ ታሪክ ውስጥ በመግባት የቆየውን የ20 ዲጂት ኮድ መልሰን ማግኘት እንችላለን። በተጨማሪም ወደ ዋናው መስሪያ ቤት በአካል በመሄድ የሜትር ቁጥሩን በመስጠት የመጨረሻ የገዙትን ቶከን ማውጣት ይችላሉ ማለት ነው። እንግዲህ ደንበኞች የኤስቲኤስ ቆጣሪ በመጠቀማቸው ምን ጥቅም ያገኛሉ? ምን ጥቅም አለው የሚል ጥያቄ ነው። እንግዲህ በዋናነት ደንበኞች ከበፊቶቹ ቆጣሪዎች ይህንን አዲሱን ቆጣሪ ኤስቲኤስ ቆጣሪ መጠቀማቸው ጥቅሙ ዋና ዋና ጥቅሞችን እነግራችኋለሁ። የመጀመሪያው የፍጆታ ኃይል አጠቃቀማቸውን ለመቆጣጠር አመቺ ነው። ሁለተኛ የትም ቦታ ሆነው ባላንሳቸውን መሙላት ይችላሉ፣ ሪቻርጅ ማድረግ ይችላሉ። ሶስተኛ ሁሉም ተጠቃሚ የተፈቀደለት ብቻ እንዲጠቀም ያደርጋል። ትራንስፎርመሮች ደህንነታቸው እንዲጠበቅ ወይም ደግሞ ኦቨርሎድድ እንዳይሆኑ ራሱን ስለሚጠብቅ ይህም ሌላኛው ተጨማሪ ጥቅም ነው። እንደገና ደግሞ የቆጣሪ አንባቢ ባለሙያን ያስቀራል። እነዚህ ዋና ዋና ጥቅሞች ናቸው ማለት ነው። የመጨረሻው ጥያቄ በአንድ ወር ውስጥ ተመሳሳይ ኪሎዋት አወር ስንገዛ ለምን የተለያየ ብር ይሆናል? ለዚህ ጥያቄ መልሱን ኮሜንት ላይ ያስቀምጡልኝ። አመሰግናለሁ። መልካም ጊዜ